ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የኢትዮጵያ የካፒታል ገበያ ባለስልጣን በገዛና ትሬዲንግ ላይ እገዳ ጣለ። የኢትዮጵያ የካፒታል ገበያ ባለስልጣን ገዛና ጠቅላላ የንግድ ስራዎች አክሲዮን ማህበር ወይም ገዛና ትሬዲንግ የተባለው ተቋም እያካሄደ ያለው የአክሲዮን ሽያጭ ህገወጥ መሆኑን በማወጅ ህብረተሰቡ ራሱን ከማጭበርበር እንዲጠብቅ ጥብቅ ማሳሰቢያ ሰጥቷል። ኩባንያው በተለይም በፌስቡክ ገጹ ላይ አንድ አክሲዮን በ2005 ብር ለመሸጥ ባስተዋወቀበት ወቅት ህዝቡ ለማሳሳት የሚከተሉትን ሐሰተኛ መረጃዎች ተጠቅሟልም ተብሏል። እነሱም አንደኛ የሌሉ ንብረቶችን እንዳሉት አድርጎ ማቅረብ፣ ሁለት ትምህርት ቤቶች፣ በተለያዩ የትግራይ ክልል ከተሞች የብድርና ቁጠባ ቅርንጫፎች፣ ሁለት ሆስፒታሎች፣ የመኪና መጋዘኖች፣ የባጃጅ መገጣጠሚያና የሚዲያ ድርጅት እንዳለው አድርጎ አስመስሏል። ሁለተኛ ያልተገባ የትርፍ ቃል ኪዳን፣ ለሶስት ተከታታይ ዓመታት የ15 በመቶ የተጣራ ትርፍ ክፍያ ከፍላለሁ ማለቱ። ሶስተኛና የመጨረሻው የማባባያ ጥቅማ ጥቅሞችን ለአክሲዮን ገዢዎች ለብድር ቅድሚያ መስጠት፣ ስልጠናና የስራ ዕድሎችን ለመስጠት የገባው ቃል ሁሉ ሙሉ በሙሉ ከህግ ውጪና ሐሰተኛ መሆኑ ታውቋል። የኢትዮጵያ ካፒታል ገበያ ባለስልጣን ሽያጩ ከባለስልጣኑ የቅድመ ማስታወቂያ ፍቃድ ሳያገኝ የሚካሄድ ህገወጥ ተግባር ነው ሲልም አስታውቋል። የኢትዮጵያ ካፒታል ገበያ ባለስልጣን ተቋሙ እያካሄደ ያለውን የአክሲዮን ሽያጭ ሙሉ በሙሉ ያገደ ሲሆን ህዝቡ በማህበራዊ ሚዲያ ላይ በሚወጡ መሰል ማስታወቂያዎች ሳይታለል ማንኛውም አክሲዮን ከመግዛቱ በፊት ከተቆጣጣሪው አካል እውቅናና ፍቃድ የተሰጠው መሆኑን ማረጋገጥ እንዳለበትም አሳስበዋል። ኢትዮጵያና ባርቤዶስ በጤናው ዘርፍ ያላቸውን ትብብር ወደ አዲስ ምዕራፍ አሸጋገሩ። የኢትዮጵያና የባርቤዶስ መንግስታት በጤናው ዘርፍ በጋራ ለመስራት የሚያስችላቸውን ታሪካዊ ስምምነት ተፈራርመዋል። ይህ ስምምነት የተፈረመው በጄኔቫ እየተካሄደ ከሚገኘው የዓለም የጤና ጉባኤ ጎን ለጎን በሁለት ሀገራት የጤና ሚኒስትሮች አማካኝነት ነው። የኢፌድሪ ጤና ሚኒስቴር ይፋ ባደረገው መረጃ መሰረት ይህ አዲስ አጋርነት በዋናነት በሁለት ሀገራት የጤና ተቋማት መካከል የአቅም ግንባታ፣ የእውቀትና የቴክኖሎጂ ሽግግር፣ በሁለት ሀገራት የሕክምና ባለሙያዎች መካከል የልምድ ልውውጥ ማድረግ እንዲሁም በተለያዩ ዓለም አቀፍና ቀጠናዊ የጤና ጉዳዮች ላይ በቅንጅት በመስራት በሚሉ ቁልፍ ጉዳዮች ላይ ያተኩራል። ይህ የጤና ስምምነት በባዶ መሬት ላይ የተመሰረተ ሳይሆን የሁለት ሀገራት መሪዎች በካሪኮም የትብብር ማዕቀፍ አማካኝነት ቀጠናዊ ትስስርን ለመፍጠር ቀደም ሲል የደረሱትን ስምምነት ተፈጻሚ ለማድረግ የሚከናወን የስራ አካል ነው ተብሏል። ይህ ስምምነት የጤናውን ዘርፍ ከማሳደጉም በላይ በኢትዮጵያና በባርባዶስ መካከል ያለውን የቆየ የህዝብ ለህዝብ ግንኙነት ይበልጥ ለማጠናከርና ለማቀራረብም ትልቅ ሚና ይጫወታል ተብሎ ይጠበቃል። በአንዳንድ የሀገራችን ክፍሎች የሙቀት መጠኑ 41.5 ዲግሪ ሴልሺየስ ደርሷል ተባለ። በጋምቤላ፣ በአፋር፣ በሶማሊያ፣ በቤንሻንጉል ጉሙዝና በሌሎች አካባቢዎች የቀኑ ከፍተኛ የሙቀት መጠን ከ32 እስከ 41.5 ዲግሪ ሴልሺየስ በላይ ሆኖ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ እንዳመላከተው ከሚኖረው ከፍተኛ የፀሐይ ሙቀት ጋር በተያያዘ ከግንቦት 13 ቀን እስከ ግንቦት 23 ቀን 2018 ዓ.ም በጋምቤላ፣ በአፋር፣ በሶማሊያ፣ በቤንሻንጉል ጉሙዝና በምዕራብ አማራ አካባቢዎች የሙቀት መጠኑ ከ32 እስከ 41.5 ዲግሪ ሴልሺየስ ሆኖ ይቀጥላል። የሙቀት መጠኑ ከ32 ዲግሪ ሴልሺየስ በላይ ሆኖ ሙቀቱ በትነት ምክንያት የሚጠፋውን የውሃ መጠን ሊጨምር ስለሚችል አርሶ አደሩና አርብቶ አደሩ ያለውን የውሃ ሀብት በቁጠባ እንዲጠቀም አሳስበዋል። ይህ ከፍተኛ ሙቀት በተጠቀሱት አካባቢዎች በሚገኙ የህብረተሰብ ክፍሎች በእንስሳትና በእጽዋት ላይ የሚያሳድረውን ጫና ለመቀነስ አስፈላጊው ጥንቃቄ ሊያደርግ እንደሚገባም የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በበልግ ወቅት ቀን ላይ የሚኖረው የሙቀት መጠንና ሌሊት ላይ ስለሚኖር ተገቢውን ዝግጅት ማድረግ እንደሚገባ የሜትሮሎጂ ኢንስቲትዩቱ አሳስበዋል። በሌላ በኩል በባለፉት 10 ቀናት በደቡብ ምዕራብ፣ በደቡብ ምስራቅ፣ በሰሜን ምዕራብና በምዕራብ የሀገራችን አካባቢዎች ከቀላል እስከ ከፍተኛ መጠን የነበረው እርጥበት በእድገት ደረጃ ላይ ለሚገኙ የበልግ ሰብሎች እድገት ከፍተኛ ጠቀሜታ እንደነበረው ኢንስቲትዩቱ አመላክቷል። የኬንያው ፕሬዝዳንት ዊሊያም ሩቶ ተጨማሪ የነዳጅ ዋጋ ቅናሽ ለማድረግ ማቀዳቸውን አስታወቁ። የኬንያው ፕሬዝዳንት ዊሊያም ሩቶ በነዳጅ ዋጋ መጨመር ምክንያት የተቀሰቀሰው ገዳይ የተቃውሞ ሰልፍና ሀገር አቀፍ የትራንስፖርት አድማ ተከትሎ መንግስታቸው ተጨማሪ የነዳጅ ዋጋ ቅናሽ ለማድረግ ማቀዱን ይፋ አድርገዋል።
ፕሬዝዳንት ዊሊያም ሩቶ ትናንትና አርብ ዕለት ከትራንስፖርት ማህበራት መሪዎች ጋር ከተወያዩ በኋላ እንደገለጹት የኬንያ መንግስት በከፍተኛ የኑሮ ውድነት እየተፈተነ ባለው ህዝብ ላይ የሚታየውን ጫና ለማቃለል የሚያስችሉ የተለያዩ እርምጃዎች እየቀየሰ ይገኛል ብለዋል። ይህ በኬንያ የተወሰደው እርምጃ በመካከለኛው ምስራቅ ካለው ውጥረት ጋር ተያይዞ የተቀሰቀሰው ዓለም አቀፍ የነዳጅ ቀውስ በብዙ ሀገራት ላይ ተጽዕኖ ማሳደሩን በቀጠለበት ወቅት የመጣ ነው። በኬንያ የተደረገው የነዳጅ ዋጋ ጭማሪ ከፍተኛ የህዝብ ቁጣን ቀስቅሶ የነበረ ሲሆን የትራንስፖርት አሰሪዎችም ጭማሪው እየቀጠለ ከሄደ በሚሊዮን የሚቆጠሩ ዜጎችን የኢኮኖሚ ችግር ይበልጥ እንደሚያባብሰው ማስጠንቀቃቸው ይታወሳል። የአሜሪካ አዲስ ፖሊሲ የመኖሪያ ፍቃድ ግሪን ካርድ ፈላጊዎች ሀገሪቱን ለቀው እንዲወጡ አዘዘ። የአሜሪካ የዜግነትና ስደተኞች አገልግሎት ባወጣው አዲስ ጥብቅ መመሪያ መሰረት በጊዜያዊ ቪዛ ማለትም በቱሪስት፣ በተማሪ ወይም በስራ አሜሪካ ውስጥ የሚገኙና የመኖሪያ ፍቃድ ወይም ግሪን ካርድ ለማግኘት የሚያመለክቱ አብዛኞቹ ስደተኞች ከአሜሪካ መውጣት እንዳለባቸው ተወስኗል። አመልካቾች አሜሪካን ለቀው ከወጡ በኋላ በየሀገራቸው በሚገኙ የአሜሪካ ኤምባሲዎች በኩል ጉዳያቸው መከታተል ይኖርባቸዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ይህንን የወሰነው ህገወጥ ስደትን ለመግታት፣ ስርዓቱ እንዳይበዘበዝ ለማድረግ እና የመኖሪያ ፍቃድ ተከልክለው በአሜሪካ በድብቅ የሚኖሩ ሰዎችን ቁጥር ለመቀነስ ነው ተብሏል። ከዚህ ውሳኔ ነፃ የሚሆኑት በጣም ልዩ ሁኔታ ውስጥ ያሉና ለሀገሪቱ ምጣኔ ሀብትና ብሔራዊ ፍላጎት ጠቃሚ የሆኑ ስደተኞች ብቻ ናቸው ተብሏል። የስደተኞች መብት ተሟጋቾች ውሳኔውን አጥብቀው ተችተዋል። ፖሊሲው ህጋዊ ስደትን የሚያስተጓጉል፣ የቤተሰብ እቅድን የሚያዛባና ቤተሰቦችን ለረጅም ጊዜ የሚነጣጥል ነው ሲሉ ስጋታቸውን ገልጸዋል። በተጨማሪም ከአሜሪካ ወጥተው የሚያመለክቱ ስደተኞች በቪዛ ህግ ጥሰት ምክንያት እስከ 10 ዓመት የመታገድ አደጋ ሊገጥማቸው እንደሚችልም ባለሙያዎች አስጠንቅቀዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ